ለኔም እንደ ምክክር አይነት ነገር አንድ አራት ነጥቦችን እናወራለን። ነገር ግን የሌለበት ጉዞ በሚል ርዕስ ከኔ ጋር እናወራለን። እግዚአብሔር ነገር ግኖቻችንን ዛሬ ከኛ ላይ ያንሳቸው። በዚህ መንፈስ እናወራለን። አንዳንዶቻችሁን በጣም ማቃቸውን በጣም የተወደዱ ቤተሰቦቼ እዚህ መካከል አሉ። በጣም አዲስ አበባ አብረን በጣም ብዙ ቦታ የሄድን በጣም ብዙ ወጣቶች ላይ ሰራን። እንኳን ደህና መጣችሁ በሉልን። እኔም ወግ ደርሶኝ እንኳን ደህና መጣችሁ ማለት ችያለሁኝ። ጌታ ኢየሱስ ይባርካችሁ። ዘጸአትን ምዕራፍ 10ን እናወጣና እንደው ለጌታ ክብር ቆመን ጥቂት ቁጥሮች ናቸው ከቁጥር 24 ጀምሮ እስከ 29 ያለችዋን አነባትና እግዚአብሔር እኔ ውስጥ ያስቀመጠውን ሐሳብ አብረን እንካፈላለን። ጌታ ይባረክ። እንደዚህ ይላል። በዚህ በ19
54ቷ የያዛችሁ ገጽ 52 ላይ ነች ያለችዋ። በጌታ በኢየሱስ ስም አነባለሁኝ። እንደዚህ ይላል። ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው። ሙሴም አንተ ደግሞ ለአምላካችንን ለእግዚአብሔር የምንሰዋው መስዋዕትንና የሚቃጠል መስዋዕትን ትሰጠናለህ። አምላካችን እግዚአብሔርን ለማገልገል ከነርሱ እንወስዳለንና ከብቶቻችን ከኛ ጋር ይሄዳሉ፣ አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከኔ ዘንድ ሂድ፣ ፊቴንም ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደተናገረ ይሁን፣ ፊትህን እንደገና አላይም አለ። አሜን። አባት ሆይ ክብር ላንተ ይሆን። ይህንን ማለዳ አንተ እግዚአብሔር ሆይ ቀድሰህ ስለሰጠህን እጅግ አድርገን እናመሰግንሃለን። በሰጠህን በዚህ ማለዳ ቃልን እንድንካፈል ከሰማይ ካንተ ማዕድ እንድትቆርስልን አቤቱ እግዚአብሔር ሆይ እንጠይቃለን። ክቡር ሆይ ሕዝብን ሰብስበህ በባዶ ማትሸኝ በጌታ በኢየሱስ ስም ለእያንዳንዳችን እንደያንጀታችን እንድትናገር ደግሞም ለትውልዱ እግዚአብሔር ሆይ የምትሰንቀው ነገር እንዲኖር በዚህ ቅጽበት እኔ ጸልያለሁኝ። ጠላቶቻችን እንደተባለው እግዚአብሔር ሆይ በጌታ በኢየሱስ ስም እናስራቸዋለን። የታሰሩ የሆኑ መንፈስ በእኛ መካከል ያለመለቀቅ እንዲሰራ አቤቱ ላንተ ቤቱን ፈቀድን። ክብር ላንተ ይሆን በጌታ በኢየሱስ ስም አሜን። ጌታ ያክብራችሁ። እንግዲህ ማዕት እዚህ ያነበብኩላችሁ ክፍል ላይ በተደጋጋሚ የሚነሱ ሐሳቦች አሉ። ታሪኬን ሐሳቤን በታሪክ ለማዋዛት ፈልጋለሁና 1453 አካባቢ ባይዛንታይን ላይ የተደረገ አንድ የሚገርም ታሪክ አለ። በታሪክ በጣም ጥብቅ በታሪክ ታላቅ የነበረችዋ ቁስጥንጥንያ የወደቀችበት ኮንስታንቲኖፕል የምንላት የወደቀችበት አንዲት ስላይት ስተት እሷን አንስቼ ከዛሬው ትምህርት ጋር አያይዤ አወራችኋለሁ። የሚገርመው ከተማይቷ የተመሸገች ነች። ማንም ዘልቆ ሊገባ አይችልም። በቃ አይችልም። እና ለረጅም ዓመት ተሞከረ፣ አልተቻለም። የሆነ ጊዜ ግን ከርኮፖርታ የምትባል አንዲት በር ሳትዘጋ ቀረች። እቺ ከርኮፖርታ የምትባሏ ማንም በዚህ በኩል ማንም አይገባም ብለው ነው በነገራችሁ ላይ ያችን በር ያልዘጓት። ትልልቆቹን በር ዘጉ። ይሄ ከፍ ያለውን በር ዘጉና እቺ ከርኮፖርታ የምትባሏን በር ሳይዘጓት ቀሩ። በሚገርም ሁኔታ ያቺ ትንሽ ነች፣ ማንንም አታስገባም የተባለችዋ፣ ምንም አታመጣም የተባለችዋ፣ ሲግኒፊካንት የሆነ ለውጥ አታመጣም የተባለችዋ ያቺ ትንሿ ያልተዘጋች በር የሚገርመው ለከተማው መውደቅ ምክንያት ሆነች። በደም ተከታተሉኝ። ችግር የለውም። በጣም የዘጋናቸው ትልልቅ በሮች ሊኖሩ ይችላል። ነገር ግን ያልዘጋናት ያቺን ጥቂቷን በር እግዚአብሔር ዛሬ ጥርቅም አድርጎ ይዝጋለን። አረ በደንብ አሜን በሉ። ያቺ ትልቅ ከተማ ያልተቆለፈች ትንሽ የምትመስል በር እንደዛ እንዳረገች ሁሉ እኛ ጋም ዋጋ ያልሰጠናት እየቆየ ሲሄድ የተላመድናቸው ነገሮቻችን ዛሬ እግዚአብሔር እሱን ከኛ ላይ ያንሳለን። እንደ ሀገር የተላመድናቸው እንደ ቤተ ክርስቲያን ቀስ እያሉ ክሪፕ አድርገው ገብተው ቤተኛ ሆኖ ፊተኛውን በረያዙ ነገሮች እግዚአብሔር ከቤቱ ያስወጣለን። በኋላ ላይ በደንብ ትረዳል። እንዴት ያለ የፈርዖን የሚባለው መንፈስ ምን አይነት ነገር እንደሚሰራ ነው የምናየውና ጥቂት ድርድሮች፣ ጥቂት የምትባል ድርድር፣ ጥቂት አንቀጽ ለሀገር መውደቅ ምክንያት ልትሆን ትችላለች። ጥቂት ጉዳይ፣ ትንሽ የምትመስል ጉዳይ ለከተማ መውደቅ ምክንያት ልትሆን ስለምትችል ዛሬ እግዚአብሔር እሱን እንዲዘጋልን ነው ከኔ ጋር አብረን የምናወራው። በጣም የታወቁ አንድ የነገረ መለኮት ሰው እንደዚህ አሉ። ከሞላ ጎደል የሚባል ክርስቲያን ለብ እንዳለ ሻይ ነው፣ ለማንም አይጠቅምም አሉ። በተለይ ለብ ያለ ሻይ ስኳር ከሌለው እኔ ወደ ላይ ነው። ለብ ያው የምትወዱ ሰዎች ልትኖሩ ትችላላችሁ። እንደዛ ነው ብለው ነው ሴስ ሉዊስ የሚባሉት ሰው የሚናገሩ እና ጌታም አንድ ቦታ ላይ አስጠንቅቋቸዋል እንዲህ ብሎ ሉቃስ 6:46 ላይ ስለምን ብሎ ነው የሚጠይቀው። ጌታ ሆይ ትሉኛላችሁ፣ የምለውን አታደርጉም። መጥራትና ማድረግ ካልተገናኙ በቀር
ማከል ላይ ክፍተት ይኖራልና ዛሬ እንደው ጥቂት ነገር እንማር። እንደው ጥቂት ነገር ምንድነው ይሄ የፈርዖን መንፈስ እየሰራ ያለው ህዝቡ ላይ? ቀን የደረሰለት ህዝብ፣ እግዚአብሔር የመጣለት ህዝብ፣ እግዚአብሔር ጩኸቱን የሰማለት ህዝብ፣ እግዚአብሔር ሊጎበኘው የመጣው ህዝብ፣ ቀኑ የደረሰለት ለመውጣት ጉዞ የጀመረ ህዝብ ላይ እንደ ከተማ ጉዞ የጀመረች ከተማ ላይ እንደ ቤተክርስቲያን ጉዞ የጀመረች ቤተክርስቲያን ላይ ይሄ በስውር የሚሰራ የፈርዖን መንፈስ ምንድነው የሚሰራው? ዛሬ እግዚአብሔር ነገር ግኖችን ከኛ መካከል ይጠርጋቸዋል። አሜን። ምንድነው የሚያረጋው? የመጀመሪያው የሚያረጋው መለየት የሌለበት ሃይማኖት ተለማመዱ ነው ይላል። መለየት የሌለበት ሃይማኖት ከየት አገኘው ካላችሁኝ ከዚሁ ቦታ ዘጸአት 8 ቁጥር 25 ላይ እንደዚህ የሚል ቃል አለ። ሂዱ በአገር ውስጥ ለአምላካችሁ ሰው። ምንድን ነው ያልኳችሁ? ሂዱ ነገር ግን የምትል ቃል አለች። በተለይ በዚህኛው ኮንቴክስት ነገር ግኖች በጣም ጠቃሚዎች ናቸው። በዚህኛው ኮንቴክስት ግን የማይጠቅም ነገር ግን የማይጠቅም ምንድነው እያለ እግዚአብሔርን አምልኩ፣ ነገር ግን በግብጽ ቆዩ። ሰምታችሁኛል? እግዚአብሔርን አገልግሉ፣ ነገር ግን ከዓለማዊነት አትውጡ። ግድ የለም ችግር የለውም አገልግሉ እግዚአብሔርን፣ ግድ የለም ለእግዚአብሔር ችግር የለውም ዘምሩ፣ በቃ ዘምሩ፣ ግን ከየት እንዳትወጡ? ከግብጽ እንዳትወጡ። እንዴት ያለ አደገኛ መሰላችሁ! ያ ምን ማለት ነው? በሌላው ቋንቋ እንስማማ፣ እኔና እናንተ እንስማማ፣ አልነካህም አትነካኝም፣ ግን ያኗኗር ዘይቤያችሁ ያልተለወጠ እምነትን ተለማመዱ እያልን ያልተለወጠ አካሄዱ ያልተለወጠ ያልተለየ ገና ጠረኑ ክርስቲያን የማይሸት የግብጽና የከነዓንን የቀላቀለ የወጣ ግን ያልገባ በቃ እሱን እንድንለማመድ ነው የሚያደርገው። እግዚአብሔር ይሄን አዙሪት ይስበር። አሜን። ቀስ እያለ በደንብ እንረዳለን ብዬ አስባለሁ። ምን ማለት ነው? በሌላ ቋንቋ ግዴላችሁም ያኗኗር ዘይቤያችሁ ዓለምን ይምሰል፣ ሰርጋችሁም ዓለምን ይምሰል፣ ምልልሳችሁም ምናምን እንትናቻችሁ ይምሰሉ፣ አወጣጥ አገባባችሁ ይምሰሉ። ግድ የለም ግን ሂዱና እግዚአብሔርን አምልኩ የሚል በጌታ በኢየሱስ ስም የምድሪቷ ነቀርሳ ነው ከምድሪቷ ላይ ይሰበር። በትልቁ እየቀስ ያለ እየተወረርንበት የመጣንበት ነው። እግዚአብሔር ከዚህ ወረራ ነፃ ያውጣን። በደም የሚገባችሁ ሰዎች ትኖራላችሁ። እኔ የገባውበት መድረክ የገባውበት ቤተክርስቲያን እንደው የእግዚአብሔር ነው ወይንስ ከነንትና ሰፈር ነው እስከሚያስብል ድረስ ልዩነቱን ያጠፋ በስውር የሚሰራ ይሄ የፈርዖን መንፈስ ዛሬ በኢየሱስም የተረገመ ይሁን። አይ ኖ በቃ ከተለየ አይቀር ከግብጽ ጥርግ ብለን እንወጣለን። አሜን። ጨካኞችን ይፈልጋል። የግድ ከባድ እንደሆነ አውቃለሁኝ። አንዳንዶቻችን እዛ ውስጥ ስላለን፣ ሰርጎቻችን እዛ ውስጥ ስላለን፣ ልደቶቻችን እዛ ውስጥ ስላለን፣ ድግሶቻችን፣ በዓላቶቻችን፣ የአደባባይ በዓላቶቻችን እዛ ውስጥ ስላለን አንዳንዶቻችሁ እየቆረቆረ ትሰሙኛላችሁ። እንግዲህ ምን ይደረግ? ኮሶ እየመረረ ገብቶ ነው የሚያሽረው፣ ተውሳክ የሚነቅለው እየመረረም ይገባል። ግብፃዊነት ከቤት ይባረራል። ክርስቶስን ያለ ንስሐ ተቀበል የሚል፣ መንፈሳዊነትን ያለ መለየት ተለማመድ የሚል፣ ዓለማዊ ማንነትን ሳይለቅ ሰማያዊ በረከትን ተጠባበቅ የሚል አየርና ጉም የሚያዘግን የፈርዖን አሰራር ከዚች ምድር ላይ የተረገመ ይሁን። እንዴት ይሆናል? ትልቁን ባለ ግርማውን እግዚአብሔር ሰው ይዞ ከዓለም የሚቀላቀል እንዴት ጭቃና ቦካለን? እግዚአብሔር ዛሬ አጽድቆ ይለየን። ጳውሎስ እንደዚህ አለ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ እንዲህ ብሎ ተናገረ። እናንተ የእግዚአብሔርን ዕቃ የምትሸከሙ አይደለ? እልፍ በሉ ርኩስን ነገር አትንኩ ይለ ከመካከላቸው ውጡና የተለያችሁ ሁኑ። አሁን እኮ መለየት አቃተን። እንደ ፈጣን ሎተሪ ፈቅፍቀን ነው ጴንጤና ጴንጤ ያልሆነውን የምናውቀው። ካልተፈቀፈቀ አንዱ አይታወቅም። ፈቅፍቀን ወይ የሆነ ነገር እስከሚያስደነግጠው መጠበቅ አለብን። ያው ሁሉም ስለሚል መለየት ዛሬ በጌታ በኢየሱስ ስም እግዚአብሔር ምልክት አድርጎ ይለያችሁ። እንደ ጴጥሮስ ለመቀላቀል እስከማትመቹ ድረስ
ከሱ ጋር ነበርክ በሚያስብል መንፈስ ዛሬ እግዚአብሔር ለይቶ ያውጣል። ሰርግ ላይ እንዳትቀላቀል፣ ስብሰባ ላይ እንዳትቀላቀል፣ ከተማ ላይ እንዳትቀላቀል እግዚአብሔር ለይቶ ያውጣችሁ። አሜን። በንግግር መለየት፣ በቋንቋ መለየት፣ በምልስስል መለየት፣ ባለባበስ መለየት፣ በወግ መለየት ዛሬ በኢየሱስ ወደ ቤቱ ይመለስ። አይበቃ አይበቃ ለመገሰጽ እስከሚያቅተን ድረስ መቀላቀል። ዛሬ ከግብፅ አትወጧትም የሚል የፈርዖን መንፈስ ከአየር ላይ ይሰበራል። ቀን የወጣለት ወዳጄ፣ እንኳን ቀን የወጣለት ሰው አይደለም፣ ቀን የወጣለት ቅል ድንጋይ ይሰብራል። ቀን የወጣልንን ጌታ ይባረክ። እግዚአብሔር ቀን ካወጣ በኋላ በግብፅ እሴትና ስርዓት አንመላለስም። ግብፃዊነትም ከኛ ውስጥ ይወጣል። የግብፅ መንፈስ ከኛ ላይ ይሰበራል። ሳናቀው በየማህበራቶቻችን አሉ። በቃ አገር አቀፍ የሚባሉ ማህበራቶች አሉን። አንድ ሊያረጉን የሚሞክሩ አንቀላቀላትም። በረም ሰምታችሁኛል። የሎጥ ሚስት ትዝ ይላችኋል። ሉቃስ ጌታ ኢየሱስ እንኳን የጠቀሳት ሴት ናት እቺ የሎጥ ሚስት። እና ልክ ነው ሰው በመላእክት እርዳታ ታግዞ እየወጣ በራሷ አቅም መውጣት ሲያቀታቸው መላእክትን እግዚአብሔር ልኮ ከከተማ እያወጣ ሰው እንዴት ከተማ ከልብ ውስጥ ይቀራል? ልባ ውስጥ የቀረው ከተማ የጨው አምድ አድርጎ አስቀራት። ዛሬ የጨው አምድ አድርጎ ያስቀረናል አልልም፣ ነገር ግን ወደ ኋላ የሚጎትት የወጣንበትን የሚያስመኝ የትኛውም የጠላት ተልኮ በእኛ መካከል ገመዱ የተበጠሰ ይሆን። አለ በመንፈስ ማየው ገመድ እግዚአብሔር ዛሬ ይበጣሳቸው። የተሰወሩ ረጃጅም ገመዶች እግሮቻችን ላይ የታሰሩ ረጅም ርቀት ስንሄድ ስሞ የሚመልስ ይሄ ገመድ አሁን የተበጣጠሰ ይሁን። ከሞን ውጡ ያለ እግዚአብሔር ሊያስገባን ነው። ውጡ ያለን፣ ሂዱ ያለን እግዚአብሔር ሊያደርሰን ነው። ሂዱ ያለን ጨካኞች ይፈልጋል ይሄ ጉዳይ። ቤት ላይ መጨከን፣ ልጆች ላይ መጨከን ይፈልጋል። ቤተ ክርስቲያን ላይ መጨከን ይፈልጋል። አንዳንድ ዶክትሪኖቻችን ላይ መጨከን ይፈልጋል። ተቀላቀሉ የሚሉ ትዝ ይላችኋል። ያ ሀብታሙ ወጣት ገዢ መጽሐፋችን ላይ ጌታ ኢየሱስን ፊት ለፊት የተገናኘው ደስ ይላል። በቃ ተላለፉ፣ እየተያዩ በቃ መልካም ነገር ነው። ሕጉ የሚጠይቀውን ነገር በደንብ ያሟላ ሰው ነው። ችግር የለበትም። ጌታማ አይተወዶታል። ችግር የለውም። ግን የሚገርመው የመለየት ጉዳይ ላይ ተቸገረ። ሀብቱ ከልቡ ውስጥ አልወጣ አለ። ያ አልወጣም ያለ አስቀረው። ሰው ልቡን ተከትሎ ነው የሚፈሰው። ዛሬ ልባችን ላይ የከበደ ነገር ከእግዚአብሔር በላይ የሆነ እንደ ጣዖት ነውና ዛሬ በኢየሱስም የተሰባበረ ይሆን። በዚህ ነገር አትምጣብኝ በምንለው ነገር ጌታ እንደሚመጣብን እርግጠኛው ነው። ከጌታ በላይ በሆነ ነገር በዚህ እንዳትመጣብኝ ያላችሁ ቀን ያ ጣዖት ወደ መውት ተቀይሯል። እግዚአብሔር እነኝን ጣዖቶች ይሰባብራቸው። አትምጣብኝ የምንላቸው ለራሳችን ሳናቅ የለጠፍናቸው ስሞች፣ ኢቭን ለከተማዎቻችን የለጠፍናቸው ስሞች ከጌታ ከበለጡ እነሱ ወደ ጣዖትነት ተቀይረዋል። ውጡ ካለ ወጥተን እንሄዳለን። አሜን። በደንብ በማስተዋል በልብ ስሙኝ። ተውት፣ ነገ ጌታ ሊመጣ ይችላል። አናቅ። ዛሬ እንዳለችን የመጨረሻውን መልእክታችን እቺ እንደሆነች አስበን እንድንሰማ ፈልጋለሁ። ቶዘር የሚባለው የእግዚአብሔር ሰው እንደዚህ አለ። ክርስቶስን ልታገኝና በዓለም ምቾት ውስጥ አንድ ላይ መንደባለል አትችልም ማለት አይቻልም። በቃ አለቀ። ክርስቶስን ይዘን በዓለማዊ ምቾት ላይ መንደባለል አንችልም። ፍቅር የሚባለው ነገር መለየትን ይፈልጋል አለ። ለይቶ ለራሱ የሚያስቀር ጌታ ስሙ ይባረክ። ወዳጆቼ ያዕቆብም እንደዚህ አለ። ከዓለም ጋር ወዳጅነት የእግዚአብሔር ጠላት እንደሚያደርገን ነግሮነ ዘለነው ካልሄድን እሱን ጥቅስ ጋሎፕ አድርገን ካላለፍን ያውላችሁ ከእግዚአብሔር በላይ ከዓለም ጋር ፍቅር የያዘን ዕለት ለእግዚአብሔር እንደ ጠላት ተፈርጀን ቁጭ ብለናል። ዛሬ ጠላትነቱ ይቀራል፣ ወዳጅ እንሆናለን። ጠላት ከምንሆነው ጋር እንሆናለን። አሜን። ጠላትነትን እዛ ባይዘዌ ጠላትነትን እኛ አይደለም የመሰረት ነው፣ እግዚአብሔር ራሱ ነው የመሰረተው። በቃ ከጠላት ጋር ከሰይጣን ጋር ጠላትነትን እኛ ፈልገን አይደለም፣ ለውጊያ እንዲመቸን ጠላት ፈብርከን አይደለም። ልክ እንደምናቀው በቃ ለመቃወም ስንፈልግ ጠላት የግድ ማግኘት አለብን። እኛ ጠላት የግድ አግኝተን አይደለም። ባንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ያለው እግዚአብሔር ነው።
ያንን ጠላትነት እኛ አንቀይሮም። ዛሬ ጠላቶቻችን ይረገማሉ፣ ለእግዚአብሔር እንለያለን። ውጡ፣ ግርቃችሁ አትሂዱ፣ ውጡ ግን ደግሞ ከግብፅ አትውጡ የሚል መንፈስ ዛሬ ገመዱን በጥሰን እንወጣለን። አሜን። ህዝብ ይዘን እንወጣለን። አሜን። ከተማ ይዘን እንወጣለን። አሜን። ትውልድ ይዘን እንወጣለን። አሜን። በጠላት ግዛት ሆነን እንዴት ነው መቃወም የምንችለው? የንጉሥ እንጀራ አፍ ውስጥ ሆኖ ንጉሥ መቃወም አትችልም። እንዴት ነው የምትቃወመው? የንጉሥ ካባ ለብሰ ንጉሥ እንዴት ትቃወማለህ? እንዴት ትቃወማለህ? ዛሬ በኢየሱስ በስውር የለበስናቸው ከላችን ላይ ወለቁ ይሆን። በጉልበት እንዳንቃወም አቅም ያሳጡን ነገሮች ዛሬ ይሰባበሩ። ሺህ ዓመት አንኖር ያለውን መቼ እንደሚለው አናቅም ወዳጆች፣ መቼ እንደሚለው ዛሬ ትናንትና ሲሸኙ የነበሩ እኛ ደግሞ ሸኝተናቸዋል። ደግሞ ቀጣይ ያለ የሚሸኘን ባለ መቼ እንደሆነ አናቅም። ተለይቶ መኖር ግን ይሁንልን። አሜን። ቅቤ ከሳት ጋር ውሎ እንዳትነካኝ ይባላል? አይባልም። ኧረ አይባልም። በምን ታምር አይባልም። እንደዛ አይባልም። ጠላት ጉልበት የሚያገኝበት ሰፈር ምን ታረጋለህ? ነጠል ብለህ ነው እንጂ የምትመታው። ጌታ ይባረክ። ዛሬ እንደዛ ነው። ከፍታውን እንይዛለን፣ እንመታዋለን። አሜን። አይመችም። አንዳንድ አገራዊ ታሪኮችን ልናገር ነበር። የተቀዳ ስለሆነ አልናገርም፣ ወዴት እንደሚተረጎም ስለማላውቀው። ምን መለሰ ሙሴ ታዲያ? ለዚህ የፈርዖን ግብዣ ምንድን ነው የመለሰው? የኛ መልስ ዛሬ እሱን እንዲሆን ስለምሻ ሙሴ እንደዚህ ብሎ መለሰ። ዘጸአት 8 ቁጥር 27 ላይ ለዚህ ጥያቄ የመለሰው መልስ እንደዚህ የሚል ነው። እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። አሜን። አንተ በዚህ ቆዩ አልከን አይደለም፣ እግዚአብሔር ወዳለን እንደውም የ3 ቀን መንገድ ራቅ ብለን እንወጣለን። አሜን። ዛሬም እንደዛ ነው። በቃ ወጣ ብለን እንሄዳለን። ጌታ ይባረክ። ሁለተኛ ሌላ ግብዣ ቀረበ። ፈርዖን ሌላ ግብዣ ቀረበ። ቀን ለደረሰለት ህዝብ፣ ቀን ለወጣለት ህዝብ፣ እግዚአብሔር ለመጣለት ህዝብ ሌላ የማመቻ እንደራደር አይ እንደራደር ኔጎሺዬት እናርክ አይደል? ኔጎሺዬሽን ቸርች ውስጥ የማይሰራበት ጊዜ አለ ወዳጄ። ብቻችንን ብንቀር አይደለ? በታሪክ የምናውቀው አንድ አባት አለ። ዓለም ሁሉ ተሰብስቦ ብቻን ቀረ ሲባል ተያቸው ለሚስቱ ነው የሚላት፣ እኔና ጌታ እንበቃቸዋለን አለ። እንደዚህ የሚያስብል ጀግንነት ልባችን ውስጥ ይምጣ። አሜን። ብቻችሁንም ብትቀሩ ከእውነት ጋር እስከ መጨረሻው መቀጠል ይሁን። አሜን። እንኳን ለእናንተ ለጌታ ማራራችም ይቻላል። ምንም እንከን ለሌለበት ነቁም ስተት ለሌለበት ለፈጣሪዋም አራራችም እቺ ምድር እንኳን ለኔ ልትመለስ ቀርታ። ሁለተኛ ድርድር ያቀረበው ሁለተኛው ድርድር እንደዚህ የሚል ነው። ዋጋም አይጠይቅ እምነት። በቃ ግድ የለም ሰለሄ መለሄ ይሁን ማለት ቀለል አድርገው ነው። ዋጋ የማይጠይቅ እምነት ምን ማለት ነው? የት ጋር ነው ይሄን ያገኘው? ሂድ ግርቀህ አትሂድ። ሰምታችሁኛል? ሂድ ግን ምን አትበል። የት ነው የሚገኘው ይሄ? እዛው ዘጸአት 8 ቁጥር 28 ላይ እንደዚህ የሚል ቃል አለ። እለቃቸዋለሁ፣ ችግር የለውም። ያው ዱላ ሲበዛበት፣ ጥፊ ሲበዛበት፣ ማጠናገር ሲበዛበት ነው እለቃለሁ አለና ነገር ግን ርቃችሁ ምን ማለት ነው ይሄ? ደሞ ምን በሉልኝ? ጸልዩልኝ፣ ጸልዩልኝ። አልገጠማችሁም እንደዚህ አይነት ሰዎች? እንግዲህ እኔ የ20 ምናምን ዓመት አገልግሎት ልምድ አለኝ። በጣም ብዙ ሰዎች ገጥመውኛል። በቃ አምላክህን አልቀበልም ግን ጸልይልኝ ባላላላችሁ አልቀበል አልስማማም ካንተ አካሄድ ጋር ግን ምን በልልኝ። ወዴት እና አምልኮን የሚፈቅደው ለመመለስ ቅርብ እስከሆነ ድረስ ነው። አምልክ ግን ያው ስፈልግ ገመዷን እየሳብኩ እመልስሃለሁ። ግድ የለም አገልግል ግን በቃ አገልግል። ለብ ያለ ግን ሁን። በቃ ታትበል ክርር አትበል። ለብ ያለ ደቀ መዝሙርነት ዛሬ ይህን መንፈስ በኢየሱስም ሰበርን። ሳይታወቅ ቤተ ክርስቲያንን የወረራት ይሄ ስውር የፈርዖን መንፈስ ከምድሪቷ ላይ እንደ ጭጋግ የተገፈፈ ይሆን። ቼክ አርጉ። በየእንትኖቻችሁ ቼክ እንደዚህ ባብል ሲያረጉ ሲግለበለቡ የነበረ በመንፈስ ሲንቀለቀሉ የነበሩ አሁን አሜን ለማለት ራሱ በመከራ ነው። ብለው ቆይተው ብለው ቆይተው ነው የሚሉት። ጌታ አልተለወጠ። ኑሯቸው ለተለውጠው ሊሆን ይችላል። ፖዚሽን ለውጠው ሊሆኑ ይችላሉ።
ያከበራቸው ጌታ ግን አሁንም አልተለወጠም። አሜን። ኦስን ልክ ነው ፈልጉት፣ ግን ደግሞ የዓለምም ጣዕምም እንዳይጠፋባችሁ የሚሉ ግደለም እኮ ያደለ በቃ ስምህ ከማር ወለላ የሚልቅ ይጣፍጣል። እሺ ግን ደግሞ የዓለምም ቴስት እንዳይጠፋብህ የሚል ምን ማለት ነው ይሄ? ይሄን የድርድር ገመድ እግዚአብሔር ዛሬ ይበጥስልን። አሜን። አገልጋዮቻችን ርቀው ይወጣሉ። አሜን። ቤተ ክርስቲያን ርቃ ትወጣለች። ከአሰራሩ ርቃ ትወጣለች። በክብር ርቃ ትወጣለች። ከፍ ያለ ስፍራዋ ላይ ትመለሳለች። አሜን። እንዴት አድርገን እንደ ኮካኮላ ጠርሙስ አንድ ላይ ተደርድረን ለመለየት እስከማይመች ድረስ እግዚአብሔር ይሄን ዘመን ይስበረው። አሜን። ከፍ ያለ ቦታዋ ላይ ትመለስ። ክብሯ ላይ ትመለስ። አገልጋዮቿ የቀደመ ክብር ላይ ይመለሱ። እንዲሁ ገመዷን ብጥስ አድርገን እንድንወጣ ዛሬ እግዚአብሔር ይህን የድርድር መንፈስ ከኛ ላይ ይስበረው። ማርቆስ 8:34 ላይ ጌታ ኢየሱስ ሲናገር እንደዚህ አለ፣ ሊከተለኝ የሚወድ ቢኖር ራሱን ይጣል አይደለም ያለው፣ ራሱን ያልካደ ሰው ጌታን መከተል ይከብደዋል። ራሱን ይካድ ያለው ግማሽ መስቀል ያለበት ክርስትና አይጠቅምም፣ አልተፈቀደልንም። አንድ ጊዜ መጋቢ ሲናገር የሰማሁት አንዲት ምሳሌ አለች፣ ልጠቀም። ሁለት ሰዎች ትልልቅ መስቀል ተሰጣቸውና አድርሱ ተባሉ አሉ። አንደኛው ሲያየው ይህን የሚያህል መስቀል ተሸክሜ ከላይ መስቀሏ ቅርጿ አትጥፋ እንጂ ከዚህም ቆረጥ ከታችም ቆረጥ ካናቷም ላይ ቆረጥ አድርጎ አቀለላት። ያው መስቀል አይደለ? አቀለል። ያኛው ረጅሙን ይጎትታል እና የጎተተ የሆነ ቦታ ላይ ደረሰ። ገደል አለና ገደሉ በመስቀሉ ልክ ነው። አስቀመጠና ተሻገረበት። ያ መስቀሉን ይዞ ሄደ። ያኛው የቆረጣት ሰውዬ ሲመጣ እንዴት ይሻገር? ብዙዎቻችን እንደዛ ነን። ተሸከሙ ካለ ከፊት ለፊት ያየዋል። አሜን አሜን በሉ። አንዳንዱ ነገር እስከየት እንደሆነ አናቅም፣ ግን ተሸከሙ ካለ ተሸከሙ፣ በቃ አለቀ። እና አንድ መጽሐፍ ቅዱሳችን ላይ ጴጥሮስ ትዝ ይላችኋል፣ ከጀልባው በግማሽ አይደለም የወጣው። ጌታ በውሃው ላይ እየሄደ እንደመጣ ሲያቅ ዘው ብሎ ነው ሄደው። እግዚአብሔር ይባረክ። አሁንም እንደዚህ ልበል፣ አንዳንድ ነገሮቻችን የተያዝንባቸው ነገሮች የሰይጣን ግዛት ላይ ያሉ የተያዝንባቸው ርቀን እንዳንወጣ ሰይጣን ገመድ ያስገባባቸው ነገሮቻችን ዛሬ በኢየሱስም ይበጣጠሱ። ጳውሎስ ከወጣበት ከተማ ወጥቶ እስከ ምድር ዳር ነው ሄደው። ጌታ ይባረክ። ያየለት ድረስ ነው ሄደው። የታየልን ድረስ መሄድ እንዳንችል መንገድ ላይ የሚያስቀር የፈርዖን ማባበያ ዛሬ ከህይወታችን ላይ የተነነ ይሁን። ቼክ አርጉ። ቤታችሁ ርቆ እንዳሄድ ያረገ፣ ትዳራችሁ ርቆ እንዳሄድ ያረገ፣ በረከታችሁ ርቆ እንዳሄድ ያረገ ነገር ግን የሚባል የፈርዖን ማባበያ በጌታ በኢየሱስም የተሻረ ይሁን። እያገኛችሁኝ ነው? ይሄ ነገር ግን ይሄ ማባበያ እንደዛ አይደል። በቅርብ እንድንቀር አልተነገረንም። ጳውሎስ በቅርብ አልቀረም። አባቶች በቅርብ አልቀሩም። እግዚአብሔር ያሳያቸው ዳር ላይ ሆነው እግዚአብሔር ያየላቸውን ዳርቻ ነክተውታል። ዛሬም እኔ እንደዚህ እላለሁኝ፣ እዚህ ዳር ላይ ቆመን መካከል ላይ ኮምፕሮማይዝ እንድናረግ የሚያረግ የትኛውም የፈርዖን መንፈስ አሰራር ከህይወታችን ላይ ይመታ። አትፍቀዱ። ርቄ ሄዳለሁ። እግዚአብሔር ድንበር የሌለው እግዚአብሔር ውጣ ካለ እግዚአብሔር ባለው ልክ እንወጣለን። እግዚአብሔር ባለው ርቀት እንሄዳለን። ድንበር አበጅቶ ከዚህ እንዳትሄድ ሂድ፣ ግን ደግሞ ርቀህ እንዳትሄድ። አገልግል፣ ግን ደግሞ ርቀህ እንዳታገለግል። ስበክ፣ ግን ደግሞ ርቀህ አይነት የሚል ማባበያ የሚመስል ልካችንን አሳይቶ ልኩን የሚያጠፋብን የትኛውም አሰራር ዛሬ እንረግመዋለን። የተረገመ ይሁን። በልኩ ነው የጠራን። ጌታ ይባረክ። በልኩ ነው የሚልከን። አሜን። በልኩ ነው የሚያሰማራን። በልኩ ነው የምንጸልየው። በልኩ ነው የምንዋጋው። በልኩ ነው የምንቀበለው። አሜን። በልኩ በራሱ መስፈሪያ እግዚአብሔር ይባረክ። የገሊላ ባላገሮችን አውጥቶ ሐዋርያት ያረገ ቤተ ክርስቲያንን አምኖ የሰጣቸው ያ እግዚአብሔር በልኩ ዛሬ ያሰማራቸው። በልኬማ ቢሆን እኔ ከጫተራ አልወጣም። በልኬማ ቢሆን
እንደ ልካችን ሳይሆን እንደ ልኩ የላከን እግዚአብሔር ይባረክ። እንደ ልኩ እንድንዋጋ የሚያደርግ፣ እንደ ልኩ እንድንመነጥር የሚያደርግ፣ እንደ ልኩ እንድንመነዝር የሚያደርግ፣ በልኩ እንድንዋጋ የሚያደርግ፣ በልኩ ልጆቻችንን ከሌላ ቦታ እንድንናጠቅ ያደረገ እግዚአብሔር ስሙ ለዘላለም ይባረክ። ልመርቃችሁ፣ እግዚአብሔር በልኩ ይግለጣችሁ። እግዚአብሔር በልኩ ያሰማራችሁ። እግዚአብሔር በልኩ ይምራችሁ። እግዚአብሔር በልኩ ትዳራችሁን ይጎብኝላችሁ። እግዚአብሔር በልኩ አገልግሎታችሁን ይባርክላችሁ። እግዚአብሔር በልኩ ጤንነታችሁን ይባርክላችሁ። እግዚአብሔር በልኩ ዘመናችሁን ይባርክላችሁ። እግዚአብሔር በልኩ ይዝገንላችሁ። ውጣ ግን ርቀህ አትሂድ። እንዴት ነው የሚሆነው? ውጣ ያለኝ ርቆ የሚያስኬድ ነው። እግዚአብሔር ይመስገን። ጳውሎስ ምን መለሰ? ማን ነው ይሄ? ሙሴ ምን መለሰ? ምዕራፍ 8 ዘጸአት 8 ቁጥር 29 ምዕራፍ 8 ቁጥር 29 ሙሴም እነሆ ካንተ ዘንድ ወጣለሁ ጸልይልኝ ብሎት አልነበረ? የዝንቡንም መንጎች ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሄዱ ወደ እግዚአብሔር ጸልይላለሁ። ነገር ግን ለእግዚአብሔር ይሰዋ ዘንድ ሕዝቡን እንዳይለቅቅ ፈርዖን እንደገና ያታለን፣ እንደገና እንዳታታልለን። እኛ መሄድ እንፈልጋለን፣ ርቀን መውጣት እንፈልጋለን። ቅድም እንደተባለው ልቀቅ አለ። ልቀቅ ያለውን አላውቅምም አልለቅም አለ። እግዚአብሔር አጠናግሮ አሳውቆ ሕዝቡን አስለቀቀ። አሜን። ስለዚህ ርቃችሁ ሂዱ ባለው ልክ እንሄዳለን። አሜን። ሶስተኛ የድርድር ሐሳብ አቀረበ ፈርዖን። አልበቃውም። እዚህም ጋር ሰምታችሁኛል። በቀላሉ አንዳንድ ጦርነቶች ደጋግሞ መምታት ይፈልጋሉ። ሰምታችሁኛል። ደጋግሞ መምታት ይፈልጋሉ። ለምሳሌ እንደው ዝም ብሎ ስለመጣልኝ ልንገራችሁ። ይሄ ንዕማን የሚባለው ሰውዬ እንደው 6 ብቅ ጥልቅ ብሎ በሰባተኛው ቢሄድ ምን የሚሆን ይመስላችኋል? በቃ አይፈወሳትም። እሺ እስራኤላውያን ኢያሪኮን 6 ዞረው አሁንስ ምንም የሚለወጥ ነገር የለም ብለው ቢቀሩ ምን የሚሆን ይመስላችኋል? አንዳንድ ነገሮች እስከ መጨረሻው መምታት ይፈልጋሉ። ዛሬ እኔ አምናለሁኝ እግዚአብሔር እዚህ ምድር ላይ ካመጣችሁ እኔ አምናለሁኝ ደጋግመን መተን ያቃተንን እናንተና እግዚአብሔር ከናንተ ጋር ሆኖ መጥቶ ይጥልልናል። አሜን። ምናልባት ዛፉ ላይ የሚያርፈው የመጨረሻው ምት አሁን ሊሆን ይችላል። የመጨረሻው የጠላት ዋርካ የሚወድቅበት የመጨረሻው ምት በእነኚህ ሳምንታት ሊሆን ይችላል። እግዚአብሔር ይህን አሰራር ከዚች ምድር ላይ ይምታ፣ ከደቡብ ላይ ይምታ። አገልጋዮቹ አርቀው እንዳይሄዱ ያደረገ መንገድ ላይ የሚያስቀር ሴሰኛ መንፈስ፣ የሚያባብል መንፈስ፣ መንፈሳዊ ግልሙትና ውስጥ የሚያስገባ መንፈስ፣ ርቀው የሚሄዱትን ባጭር የሚያስቀር ብዙ ወጣት ዘማሪዎቻችንን መንገድ ላይ ያስቀረ ይሄ ሴሰኛ መንፈስ በኢየሱስ ስም ለመጨረሻ ጊዜ የተመታ ይሁን። በደንብ እናንተ እኔ ያው አዲስ አበባዎች ምሕረት አድርጉልኝ። እኔ አሁን ያለሁበት ከተማ ላይ ነኝ። የዚህ ከተማ ነኝ። እዚህ ከተማ ላይ የሚሰራ መንፈስ ከወገኖቼ ጋር ሆኜ ነው የምቃወመው። ይሄ መንፈስ ብዙዎችን ደና የድምጽ ችግር የለባቸውም። አርባ ምንጭ ደቡብ አካባቢ አዲስ አበባዎች ልንገራችሁ የድምጽ ችግር የለባቸውም። ድምጻቸው የተባረከ ነው። ነገር ግን ብዙዎቹ እንዳይወጡ መንገድ ላይ የሚያስቀር አሰራር አለ። ይሄ አሰራር ዛሬ በኢየሱስ የወደቀ ይሆን። የሚገርም አንድ ቸርች ውስጥ ከ10 በላይ ዘማሪዎች ልታገኙ ፒውር ዘማሪዎች ልታገኙ ትችላላችሁ። የሚገራርሙ ሰባኪዎች ልታገኙ ትችላላችሁ። ኦርጋኒክ የሆኑ ነገር ግን ወጥተው እንዳይበዙ የሚያደርግ መካከል ላይ በማመቻመች ነገር የሚቀላቅል መንፈስ ዛሬ የተረገመ ይሁን። እንደው በእውነት 1 3 4 እንቃወም። ይሄን መንፈስ እንቃወም። በጌታ ተነስተን እንቃወም። እመለሳለሁ ወደ ስብከቴ። ማት ዘማሪ እናስለቅቃለን። ማት ሰባኪ እናስለቅቃለን። ርቀው የሚሄዱ ሰባኪያን፣ ርቀው የሚሄዱ አገልጋዮች ታታቼና ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም። ዳይካ የመጨረሻው ምት ዛሬ እንሰነዝራለን በጌታ በኢየሱስ ስም። ልቀቅ፣ አገልጋዮቻችንን ልቀቅ፣ ልጆቻችንን ልቀቅ፣ ትውልዱን ልቀቅ፣ ዘማሪዎችን ልቀቅ፣ መምህራንን ልቀቅ፣ ሐዋርያቱን ልቀቅ፣ ነቢያቱን ልቀቅ፣ በኢየሱስ ስም ልቀቅ።
አቼካ ደይ ሎዶሶኮ ቢቶናኮ ፓዲጎባ ላይላ ሶሴካ ጂንዶሎ ጎቦጎ ካፑሪያቦ አይ ካታቴዳ ዴሎሶኮ ፖዳሪያ ሰንሰለቶች ይራገፉ፣ እስራቶች ይራገፉ፣ ገመዶች ይበጠሱ፣ እርግማን የተሻረ ይሁን፣ የጠላት መሃል ላይ ፈረሰ ይሁን። እሺ ከኔ ጋር እንጀምራለን። 1 2 3 4 5 6 7 አሜን። ሃሌሉያ። ተቀመጡ። አንዳንድ መንፈሳዊ አሰራሮች እንደዚህ ናቸው። አንድ ወዳጅ አንድ ጊዜ እንደዚህ ያለኝ አጋጣሚ ስለመጣች ሶስተኛዋ ላይ ነኝ ያለሁት እነግራችኋለሁ። አገልግሎት ደከመኝ። ይደክማል አገልግሎት ደግሞ ለታራሚዎች ሚስዮናዊ ተደርጌ ተልኬ ነውና አሰ ሚሽነሪ ሄጄ ደከመኝ አገልግሎት። ያኔ ቀውጢ ምድር ቁና የሆነችበት ጊዜ ነው። 1997 እና 98 አካባቢ ነው። እስር ቤቶች ጢም ብለው ሞልተው መፈናፈኛ በሌለበት ወቅት እና እኔ ደግሞ ገና ብቅ እንዳልኩ ነው አገልግሎት ላይ እየከተቱኝ ሄድኩ። ደከመኝ አገልግሎት አቃተኝ እና ወደ ወሎ አካባቢ ሄድኩና አንድ አገልጋይ ጌታ ነው የሚናገረው አላወቀም እሱ። ይኸውልህ አንድ ጊዜ እግዚአብሔር ድንጋይ ያስቀመጠና ትልቅ ቋጥኝ ድንጋይ ያስቀመጠና ግፋው አለው አለ። አንደኛውን ገፋ፣ 1 ዓመት አልተንፏቀቀም። ገፋ 2 ዓመት አልተንፏቀቀም። 3 ዓመት ገፋ አልተንፏቀቀም። በኋላ ዓመቱም እየገፋ ድንጋዩም ሳይንፏቀቅ ቆየ እና ሰውየው መረረውና እንደዚህ አለ፣ ጌታ ሆይ አገልጋይህ አይደለው? ግፋ አልከኝ ገፋው፣ ፑሺት አልከኝ እስካሁን ገፋው፣ ግን ድንጋዩ ፈቀቅ አላለም ሲለው እግዚአብሔር መጣና እንደዚህ አለው፣ ልጄ ፑሺት እንጂ ሙቪት አላልኩህም አለ። የሆነ ትውልድ ግን ሲመጣ ሰውየው ያቃተውን አስነጥሶ ይነቅለዋል። ሰምታችሁኛል? ምናልባት ከዚህ ቀደም የነበሩ አባቶች ገፍተውት ያልተነቃነቀው ነገር ዛሬ መታሰቢያ እስከሚያጣ ድረስ ይፈርሳል። እግዚአብሔር እንቁልልጭ የሚል አምላክ ተናግሮ ጀርባ የሚያዞር አምላክ አይደል፣ ተናግሮ የሚተገብር አምላክ ነው። አሜን። ለዚህች ምድር የተነገረው ይፈጸማል። ክብር ለኢየሱስ ይሁን። ሶስተኛ ግብዣ አቀረበ ፈርዖን። ሶስተኛ 1 ሰዓት ነው ተጠቀም የተባልኩት፣ በ1 ሰዓት ውስጥ ነው ጨርሰው። ሶስተኛ ግብዣ ግድ የለም እመን፣ ግን ያለ ቤተሰብ እመን፣ ያለ ቤተሰብ እመን። በቃ ብቻህን። የት ጋር ነው ያለው? ዘጸአት ምዕራፍ 10 ከቁጥር 8 ጀምሮ እስከ 11 ያለ ሐሳብ። በኋላ ሐሳቡን ሳብራራ ነው የሚገባችሁ ትውልድ ላይ እንዴት እንደሚሰራ ይሄ መንፈስ። ምዕራፍ 8 ከቁጥር 8 እስከ 11 እንደዚህ ይላል። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮቹን ከኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔር የሚሰዋ ዘንድ ሕዝቡን እለቃለሁ አላቸው። ሙሴን ፈርዖንን ጓጉንቸሮቹን ካንተ ከቤቶችም እንዲጠፉ በወንዙም ብቻ እንዲቀሩ ላንተ ለባሪያዎችም ለሕዝብህም መቼ እንድጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃል ይሁን። ኦኬ ምዕራፍ 8 ነው እያነበብኩ ያለሁት። ምዕራፍ 10 ከቁጥር 8 እስከ 11 ሶሪ። ፈርዖን ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው አላቸው። ነገረኛ ጥያቄ ነች እቺ፣ ነገረኛ ጥያቄ ነች። ሙሴም እኛ እንሄዳለን የእግዚአብሔር በዓል ሆኖልናልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎችና ከብቶቻችንም ከኛ ጋር ይሄዳሉ አለ። ፈርዖን እንደዚህ አለ፣ እናንተን ከልጆቻችሁ ጋር ስለቅ እግዚአብሔር ከናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ።
ግን እንዲህም አይደለም አለና አሁን ቁጥር 11 ላይ ነገር አለች። እንዲህም አይደለም እናንተ ወንዶቹ ሂዱ ይህንን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው ይላል። ምን ማለት ነው? እናንተ ወንዶቹ ሂዱ ይህንን ፈልጋችኋልና እግዚአብሔርን አገልግሉ። ቀጥሎስ ያለው ሰዎቹ እንዲሄዱ ፈቃደኛ ነው፣ ግን ደግሞ ቤተሰብ እንዳታስከትሏል። ምን ማለት ነው? ይሄ ምን ማለት ነው? ትውልድን ኪሳራ ላይ የሚጥል ግብዣ። ግዴ ለማምልክ ግን ምን አትበል ቤተሰብን። መጽሐፍ የሚለን አንተ እመን አንተና ቤተሰቦች ትድናላችሁ የሚል ቃል አለ። ከቤተሰብ ጋር ከትውልድ ጋር የተገናኘ ጉዳይ ነው። ይሄኛው ደግሞ ፈልጋችኋል አይደል እንዴ? ወንዶቹስ እንደው እንዋጋ ቢሉ በምን ልብ ነው የሚዋጉት? ወጥተውስ ቢሄዱ በምን ልብ ነው ወጥተው የሚሄዱት? ቤተሰብ ሳይወጣ ትውልድ ሳይወጣ። ይሄ ትውልድን በባርነት ቀንበር አስሮ የሚያስቀር የፈርዖን ምክር ነው። የተገለበጠ ይሆን ለታስ ዲሞክራት እንሁን ብለን ለልጆቻችን የፈቀድናቸው አንዳንድ ነገሮች ለፈርዖን እያመቻቸናቸው ነው። ወዳጄ ጌታ እኔ ሁሌ እላለሁኝ ታሪክ ለልጆች አታቀብሉ፣ ባለ ታሪኩን እግዚአብሔር ማቀበል ይሁንልን። አሜን። የታሪኩን ባለቤት እግዚአብሔር፣ ቀድሞ የሰራውን እግዚአብሔር፣ ቀድሞ ከአባቶች ጋር የነበረ እግዚአብሔር፣ ቀድሞ የሚፈራ እግዚአብሔር። ወዳጆቼ ውድቀታችንን የምታዩት ጉባኤ ላይ እየተሰበከ ለልጆቻቸው ጌም ሞባይል ሰጥተው የሚያጫውቱ ወላጆች ያለበት ዘመን ላይ ነን ያለነው። እንዴት እንደምደነግጥ እኔ እንደው ተውት። እግዚአብሔርን ባይፈሩ መድረክ ላይ የቆመ ቢያንስ መነጣጣት ጸጉሩ የጀመረ አንድ ሰው እንኳን አይፈሩም። አትፈሩም? እናንተ አጠገባችሁ ያለውን ሰው አትፈሩም? ለልጆቻችሁ ለምን እንደው ተነስተው አይወርዱም? ወተን ባርጩሜ አይደላ እናስተካክላቸዋለን። ምክንያቱም በልጅ ልብ ላይ ስንፍና ስላለ የተግሳጽ በትር ስለሚያርቅ ሰተን እግዚአብሔርን ከምናዋርደው ልጆቻችንን አውጥተን ብናቃናቸው ይሻላል። ስሙኝ በደንብ። እናንተ ብቻ ጌታን ታመልካላችሁ፣ እናንተ ብቻ ለጌታ ትገዛላችሁ። ልጆቻችሁ የሚውሉበት አይታወቅም። ይሄ የፈርዖን መንፈስ አሰራር ነው፣ ስውር አሰራር። እግዚአብሔር ይገስጸው። በጣም ስሙኝ መሪዎች እዚህ ስላላችሁ፣ ይሄ መዳንም ነፃ መውጣትም ቤተሰብን ያማከለ ነው። መጽሐፍ የሚነግረን እሱን ስለሆነ አንተና ቤተሰቦች ስለሚል እንዋደቃለን። ጌታ ይባረክ። እየተቀረጸ ስለሆነ አላወራም። ሌላ እንትን ውስጥ ልገባ ነበረ። ምን እንደሚሉ ታውቃላችሁ? በህይወት ሰውየውን ማስገባት ካቃታቸው ገለው ያስገቡታል። ሳታምን ቀርተ ሌላ ቦታ ገብተ ከምትጠፋ ብለው ገለው ከራሳቸው ጋር ያስገቡታል። እነ ሌላ ቦታ እኛ ጋር በህይወት እያለ ጥለን እንድንወጣ የሚያበረታታ መንፈስ አለ። የተረገመ ይሁን። ኢያሱ ትዝ ይላችኋል። ነገር ዓለሙን ሲያየው አላማረውም። ስለዚህ እኔና ቤቴ ምን እናደርጋለን አለ። ቤታችሁ በዚህ ይታወቅ። አሜን። ቤታችሁ ውስጥ የስብራት ነገር ዛሬ በኢየሱስም ከቤታችሁ ይነሳላችሁ። ፈቅዳችሁ አንድ ላይ ሆናችሁ በእግዚአብሔር ሐሳብ ላይ እናትዘምቱ። ጠላት እጁን ያስገባበት ወንድም ቢሆን ሴት ልጅ በምንም መንገድ ቢሆን የሩቅ የቅርብ ዘመድ ቢሆን እግዚአብሔር ይሄን ነቀፌታ በዚህ ሳምንት ይመልስላችሁ። ንቅል አድርጎ መውጣት ይሁን። አሜን። ማባበያው እሱ ነው። ትዝ ይላችኋል ጢሞቴዎስ የተገኘው ወዳጄ የቤተሰቡ ለጌታ ያላቸው ቦታ ጢሞቴዎስን የሚመስል ጀግና የተገኘው መጽሐፍ እንደሚነግረን ከአያት ኤውንቄ ያለች እናቱ አያቱ ደግሞ ሎይድ ይባላሉ። ታምላካዊ ተጽኗቸው የሚገርም ብላቴና እንድናገኝ ያደረገን እነ ጢሞቴዎስን የሚያሳጣ በቸልታ እንድንመለከታቸው የሚያርቅ እየወጡ እያሉ እድገታቸውን ጠብቆ እንዳይሄዱ መሐከል የሚገባ ይሄ የፈርዖን ማባበያ፣ ይሄ የፈርዖን መደለያ ከቤታችን ላይ በኢየሱስም ይነሳ። እንዴት ታመቻቻለ ልጅ? እንዴት እናመቻቻለ ልጆቻችንን? ባይዘው የተገለጠ ጠላትነቱ ቀርቷል። የተሰወረ ጠላት ነው ብርቱ ጠላት የሚሆነው። በስውር ነው የሚሰራው።
እኛም ይመስለን ልጆቻችንን ከሆነ ነገር ጋር ማስተዋወቅ ነው ይመስለን፣ ኦር ደግሞ ለኛ እረፍት እንዲሰጡን ነው የምናቀብላቸው። እረፍት ሰጥተውን ለኛ ልጆቹ ለዘላለም የማያርፉበትን ነገር ነው እየሰጠናቸው ያለው። ለጥቂት ደቂቃ የኛ እረፍት ልጆቹ ለዘላለም የሚበጠበጡበትን ነገር ነው የምንሰጠው። ዛሬ እግዚአብሔር ይህንን አሰራር ይስበር። አትፍቀዱ። ስፐርጀን የሚባለው የእግዚአብሔር ሰው እንደዚህ አለ፣ ልጆቻችሁ ክርስቶስ እንዲከተሉ ከፈለጋችሁ እናንተ ከእርሱ ጋር ሂዱአል። እናንተ ከእርሱ ጋር ሂዱ። በምሳሌ ላስረዳ። አንድ አባት ያስቸግረዋል፣ ቺንቶና ታስቸግረዋለች እና አንድ ጊዜ በረዶ ነው፣ ቦታው በረዶ ነው። ያ ሰውየው ወደ እንትኑ እየሄደ ነው እና ከቤት ውስጥ ትንሹ ልጅ እየተከተለው ነው። ደግሞ የሚከተለው ምን እንደሆነ ታውቃላችሁ? አባትዬ የረገጠውን እንዲህ እየረገጠ ነው የሚሄደው። በረዶ ውስጥ ነው፣ የአባትየው ዱካ አለ እና እየተከተለ ይሄዳል። በኋላ አባትየው ዞር ሲል ልጁን አየው። ልጄ ምን እያረክ ነው ሲለው፣ አባቴ ዱካህን እየተከተልኩ ነው አለ። ያን ዱካ ተከትሎ አባቱ የደረሰበት ቢደርስ ኖሮ ልጁ ምን እንደሚሆን አስቡት። አባትየው ይሄን ጥፋት ሲያይ ወደ ኋላ ተመለሰ። ልጆቻችን ዱካችንን የሚከተሉት የምትመስሉትን ነው የሚመስሉት። ፈርዖን እናንተ ውጡ ልጆቻችሁ ምን ይበሉ ነው የሚለው፣ ሚስቶቻችሁም ይቅሩ የሚል መንፈስ ነው። ይሄ መንፈስ የተረገመ ይሁን። አንዳንዴ ተሐድሶ ብዙ ትውልድ የተሸከመ ነው። ፈርዖን የመለሰለትን ልንገራችሁ። ማን ነው? ሙሴ ለፈርዖን የመለሰው እንዲህ ብሎ ነው። ቁጥር 9 ላይ ምዕራፍ 10 ቁጥር 9 ላይ ሙሴም እኛ እንሄዳለን የእግዚአብሔር በዓል ሆኖልናልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎቻችንም ከብቶቻችንም ከኛ ጋር ይሄዳሉ። አሜን ይባላል። ላንተም ማስቀረው ነገር የለም። አሜን። ለጠላት የምከፍለው አስራት የለም። አሜን። ለሰይጣን የማወጣው ከቤተሰቤ 1 ከ10 የለም። አሜን። ነቅለን ይዘን እንወጣለን። አሜን። በዚህኛው ዘመቻችሁ እግዚአብሔር ቢረዳን፣ እዚህም ውስጥ ያላችሁ የምታነክሱ ሰዎች እግዚአብሔር ምርኮ ይስጣችሁ። አራተኛና በዚህኛው በዛሬው ትምህርታችን አራተኛና የፈርዖን አራተኛ የድርድር ሐሳብ ኔጎሺዬት እናርግ። አሁን ሰሞኑን ኢራን ጦርነት ላለማቆም የድርድር ያቀረበቻቸው ጦርነቱ እንዳይቆም የምትፈልግ ነው ይመስለው። ያቀረበቻቸው 10 ምናምን ናቸው እና ጦርነት እንዳይቆም ነው ይመስለው። እና በምንም ታምር በቃ ማንም በዛ አይደራደርም። እንደ ሀገር እንኳን አንዳንድ ሀገራት ለድርድር አንቀመጥ የሚሉበት ጉዳይ አላቸው። እንደ ክርስቲያን እኛም ለድርድር ማንቀመጥባቸው ጉዳዮች አሉ። ጌታ ይባረክ። ለምን? ጊዜው የኛ ነው። አራተኛ ያለ መስዋዕት ማምለክ ምዕራፍ 10 ቁጥር 24 ሂዱ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁም ደግሞ ከናንተ ጋር ይሂዱ አለው። አይሳይ አሁን ችግር የለውም። ከብቱን ምን በሉ ውሰዱ። ማን ነው? ልጆቻችሁን ምን በሉ ውሰዱ። ሙሴ ግግም ስላለ በቃ ግድል አሁን ልጆቻችሁን ውሰዱ፣ ግን ምን በሉ ከብቶቻችሁንና ምን ማለት ነው? ምን ማለት እንደሆነ ልንገራችሁ። ያላችሁን በሙሉ እዚህ ተዉና ጌታን ተከተሉ። በምን መስዋዕት ጌታን ላመልከው ነው? ምን ልሰዋለት? ምክንያቱም በምድረ በዳ ሊሰውለት እየወጡ መስዋዕት እንዲያስቀሩ ነው የፈለገው። እግዚአብሔር መስዋዕት እንዲቀበል አልፈለገም። ስለዚህ የሚያቀርቡትን መስዋዕት እንዳያቀርቡ ነው የፈለገው። እሱ ሴራው እሱ ነው። ከብት ማስቀረቱ አይደለም ጉዳዩ። አሁንም ልንገራችሁ፣ እግዚአብሔርን ስትት ብለን እንዳናገለግል የተያዙ የኛ በረከቶች ይለቀቁ። ቅድምም ሲባል ነበረ፣ በእውቀት አብረን እንጸልያለን። ጌታ ይባረክ። ሂዱ እግዚአብሔርን አምልኩ፣ ነገር ግን ምንም እንዳትሰጡት። ምን ማለት ነው? ምንም እንዳትሰጡት ደግሞ እምንሰጠውን ለጌታ የምንሰጠውን ይዞብን። ዛሬ እንደዚህ ልመርቃችሁ፣ ለእግዚአብሔር የምትሰጡት ነገር የእናንተ ሆኖ ሳለ በጠላት እጅ ላይ የተቀመጠ እግዚአብሔር እጁን ከመዘርጋቱ የተነሳ የጠላት እጅ ተመቶ ይለቀቅላችሁ። ይዤ የምመጣው አለኝ ለአባቴ፣ ይዤ የምመጣው አለኝ ለቤቱ፣ ይዤ የምመጣው አለኝ ለአገልግሎት፣ ይዤ የምመጣው አለኝ ለወንጌል ስፋት፣
ይሄንን የያዙ እጆች ዛሬ ይመቱ። ለማገልገል ሙሉ ጊዜ ለመስጠት በፊት የምንቸገርበት አንደኛው ምክንያት ምን እበላለሁ የሚያስብል ምን ሀብታችሁንና ንብረታችሁ ይቅር እግዚአብሔርን ሂዱና ያለ መስዋዕት ተከተሉ የሚል ርካሽ አምልኮን የሚያበረታታ በቃ እንመጣለን በቃ ቤቱ ምስኪን እንዲሆን የሚያረክ ለእግዚአብሔር የሚገባው ግብዣ ለእግዚአብሔር የሚገባው ድግስ እግዚአብሔር እንዳይቀበል እጥረትን በእኛ መካከል የሚያረክ ይሄ የፈርዖን አሰራር ዛሬ ረግመዋለን። የተረገመ ይሁን። አይታይ ብዙ ሀገር እንደምትሄዱ ያው ከሳሚ ጋር ብዙ ጊዜ እንገናኛለን። አንድ ማተሚያ ቤት ነው የምናሳትመውና የሚገርመው በጣም ብዙ ቦታ ላይ ምድሪቷን ማካለል እንፈልጋለን፣ ግን ደግሞ አቅም ያጥረናል። እንንትና ይቅርብኝ እንዴ ዘንቦላቸው ፈልቆላቸው እስከሚያስብል ድረስ ለጥፋት ትርፍ አላቸው። ለልማትኛ ተይዞብናል። ዛሬ እግዚአብሔርን ለማገልገል ፈልገን በሚገባ እንዳንዘረጋ ፈርዖን እጅ ላይ የተቀመጠ የኛ ነገር አሁን የተለቀቀ ይሆን። ተዘርግተን እንዳናገለግል እግዚአብሔር ወደ ላከን በፍጥነት እንዳንሄድ እጥረትን በሕይወታችን ላይ ያወጀ የጠላት አሰራር ዛሬ የፈራረሰ ይሆን። አይገርምም? እንዴት ያለ ነው! ሂዱ እግዚአብሔርን አገልግሉ፣ ግን በባዶ በብላሽ ረጅም ርቀት አይሄድም። እንደዚህ አይነት ሰው ረጅም ርቀት አይሄድ። በቃ ማባበያው ከግብፅ እንዲወጡ አልፈለገም። ከሱ አገዛዝ እንዲወጡ አልፈለገም። አንደኛውን ገመድ ሲበጥሱ ሌላኛውን ገመድ ያዘጋጃል። ትኩስ አዳዲስ ገመድ ዛሬ የእግዚአብሔር ሰይፍ ላይ ይውጣ። አሜን። እነኚህ ገመዶች በኢየሱስ የሚበጣጠሱ የነጣጡ ወፋፍራም ገመዶችን አያለሁኝ ዛሬ በጌታ በኢየሱስ ስም ከትውልዱ ላይ የተበጣጠሱ ይሆነው፣ ከህዝቡ ላይ የተበጣጠሱ ይሆነው፣ ከቤተ ክርስቲያን ላይ የተበጣጠሱ ይሆነው፣ ከአገልጋዮች ላይ የተበጣጠሱ ይሆነው። ይሄ የእጥረት መንፈስ የተመታ ይሁን። ያ ፕሮስፔሪቲ ምናምን የሚባል አናቅም እኛ። በቃ ከሲጀምር ጀምሮ በእግዚአብሔር እጅ ላይ ነን ያለነው። ጌታ ይባረክ። እሱን እያወጅን አይደለም፣ ነገር ግን የሚገባንን እግዚአብሔርም የሚገባውን እንዳንሰጥ ባለመስጠታችን ደግሞ እንድንወቀስ እንድንኮነን ያደረገ ከጀርባ የሚሰራ መንፈስ ዛሬ በኢየሱስ የሚወደቅ ይሁን። አንዲት እናት ምን አረገች? ታሪኳን ነው የሰማሁት። ሰው ሁሉ መባ ሲሰጥ የምትሰጠው የላትም እና ሁል ጊዜ የምታረገው እንባዋን ጨምቃ ነው እንትን ውስጥ የምታስገባው። በቃ ሌላ ምን አለኝ ምሰጥ ይሄንን ይቀበለዋል እግዚአብሔር። ግን ለዛች ሴት ቀጥሎ ምንባ አይደል? ይደክማል አይደል? ብዙዎቻችን አለ ማገልገል እኮ እፈልጋለሁ፣ ነፃ ሆኜ ማገልገል እፈልጋለሁ፣ ተዘርግቼ ማገልገል እፈልጋለሁ፣ ግን የሚያስብል ይሄ ነገር ግን ዛሬ በኢየሱስም የተደመሰሰ ይሁን። ግን ይሄ አሰራር ነው ወዳጄ። አሰራርን በመገለጥ የተገለጠ አሰራር ዛሬ በኢየሱስም በእግዚአብሔር አሰራር እናፈርሳለን። አሜን። ውስንነት እንዲኖር ያደረገ ቤተ ክርስቲያን ኮስማና እንድትሆን ያደረገ፣ አቅመቢስ እንድትሆን ያደረገ፣ እጃጭር እንድትሆን ያደረገ፣ ድሆችን እንዳትረዳ ያደረገ፣ ለምስኪኖች እንዳትደርስ ያደረገ፣ እንደሚገባ እንዳትዘረጋ ያደረገ ይሄ አሰራር በኢየሱስም የተረገመ ይሁን። በደንብ አሜን በሉና ምቱ። አረ የገባችሁ ዕለት በደንብ ይገባችኋል ወዳጆቼ። ፊት እያዩ ማገልገልና ፊቱን እያዩ ማገልገል ልዩነት አለው። አለ እኮ መንገድ ይላሉ፣ አለ እኔ የለም። በቃ ማቀው አንድ ነው፣ እሱም ኢየሱስ ነው። ጌታ ይባረክ። አንድ እንደማይጥል እናውቃለን። ነገር ግን የተያዙ ምንጮቻችን በጌታ በእውነት ምንጭ ላይ የተገጠመ ድንጋይ ነው ማየው። ድንጋይም ድንጋይ ደግፎት ምንጯ ጫፏ ላይ ዛሬ እነኚህ ድንጋዮች ይፈንቀሉ። ቷብሎ እንዳይወጣ የደፈኑ ድንጋዮች በኢየሱስም ይፈንቀሉ። የበረከት ምንጮቻችንን የያዙ ይስሐቅን እንደተገዳደሩት የሚገዳደሩ ደፋኞች ዛሬ ከመንገዳችን ላይ ይነሱ። ምንጮቻችንን የሚደፍኑ ዛሬ በኢየሱስ ስም የተመቱ ይሁኑ። አንተ ምንጭ ደፋኛለህ፣
ምንጭ ደፋኛል እየተከታተለ የሚደፍን ዛሬ ይህንን ደፋኝ እግዚአብሔር ባፍቲሙ ይድፋለን። በደንብ ይገባችኋል። ሲለቀቅ ነገር ይገባችኋል። ሲለቀቅ አሁን የቤቴን ነገር አላወራም። የኛ ቤት አንዴ ባለቤቴ የጸለየችው ጸሎት ከባድ ጸሎት ጸለየች። በሁለተኛው ነው በሶስተኛው ቀን መልስ መጣ። እግዚአብሔር ይባረክ። እንዴት አንደርስታንድ እንዳደረገችው ያ የጠየቀችው ነገር ትልቅ ነው እና ትንንሽ ነገሮች ይሳካሉ፣ ብዙ ጊዜ ይመለሳል። ለኔ ነው የጸለየችው ይመለሳሉ እና ትልልቅ ነገር ያላቸው ደግሞ ሲሆኑ ይጀመርና ማከለ ላይ ይቆማል እና ለካ አስተውለዋለች። እኔ አላስተዋልኩም። እንደ ይስሐቅ ለካ ሶስተኛው ላይ ደርሻለሁ። እኔ የሆነ ነገር ይባላል ከጨረስኩ በኋላ ይፈርሳል። አንዴ ኮቪድ አፈረሰብኝ፣ አንዴ ሌላ ነገር አፈረሰብኝ። ትልልቅ የኔ የመጽሐፍ ሥራ ስለሆነ ፕሮጀክቴ መጽሐፍ ላይ የተመሰረተ ነው እና ቆይ ግን አንድ ነገር ላይ መጸለይ ያለብን አለች። ትልልቅ ነገር ሲሆን ለምንድን ነው ተግዳሮት የሚበዛበት? እንጸልያለን። የሚገርመው ጸለየችልኝ። በስንተኛው ቀን አንድ መንገድ ላይ ሊቀር የነበረ ፕሮጀክት ሄጄ ተፈራርሜ ጨረስኩኝ። አልነግራችሁም። እግዚአብሔር አሁን እንደፈለኩ ተዘርግቼ እንዳገለግል ሰበብ አረገልኝ። ልመርቃችሁ ዛሬ በጌታ በኢየሱስም የተደፈኑ ምንጮቻችሁ ላይ ያሉ እጆች አሁን ይነሱ። እግዚአብሔርን በሙላት እግዚአብሔርን በመስጠት በመሰጠት እንዳታገለግሉ እጥረትን ሕይወታችሁ ላይ የጫነ የትኛውም ነገር አሁን ይንከባለል። ከሕይወታችሁ ላይ ይንከባለል። ከአገልግሎታችሁ ላይ ይንከባለል። ውጡ፣ እናንተም ውጡ፣ ልጆቻችሁም ውጡ። ነገር ግን ምንም ይዛችሁ አትውጡ ሚል እንደዛ ብሎ ነገር የለም። ይዘን ነው የምንወጣው። ሙሴ ምን መለሰ? ከዛ ይህን ብዬ ጨርሳለሁ። ሙሴ ምን መለሰ? ቁጥር 26 ምዕራፍ 10 ቁጥር 26 እንደዚህ ይላል፣ አምላካችን እግዚአብሔርን ለማገልገል ከነርሱ እንወስዳለን፣ ከብቶቻችን ከኛ ጋር ይሄዳሉ፣ አንድም ሰኮን አይቀርም። አሜን። አንተ አሜን በል። በስመ አብ። አንድም ሰኮን አላስቀርልህም። ምንማ አንድ ኮቴ አላስቀርልህም። የኔን ይዤ እወጣለሁ፣ ሀብቴን ይዤ እወጣለሁ፣ ርስቴን ይዤ እወጣለሁ፣ ክብሬን ይዤ እወጣለሁ፣ ለእግዚአብሔር የምሰጠውን ይዤ እወጣለሁ። ለምን ካልከኝ የምናገለግለው አምላክ የምናገለግለው አምላክ ምን እንደሆነ እስከዚያ እስክንደርስ ድረስ አናቅም። ነገር ግን ላንተም ተው የለኝም። አሜን። በኢየሱስ ስም ለጠላት የምንተወው አንድ ነገር የለም። ለዚህች ምድር ገዢ የምንተወው ነገር የለም። ለዚህች ምድር ጠላት ከፍታውን ለያዙት የምንተውላቸው የለም። ሕዝብ ይዘን እንወጣለን፣ ርስታችንን ይዘን እንወጣለን። ቆመን እንጸልያለን። ቶሳካታቼና ለጌቴቼኔ ሜክራላ ባራባጋቶስ ዛሬ ለራሳችሁ ጸልዩ። አጠገባችሁ ላለው ሰው ያዛርጉት። አራት ነገር ነግሬያቸዋለሁ። አራት ነገር ከግብፅ እንዳትወጣ የሚል መንፈስ፣ እንደገና ደግሞ ለብ ያለ ሕይወት ምራ፣ ርቀ እንዳትሄድ የሚል መንፈስ። ወንድሜ ርቀ ትሄዳለህ። በአገልግሎት ርቃ ትሄዳለች። በክብር ርቆ ይሄዳል። በጸጋ ርቆ ይሄዳል። አጠገባችሁ ላለው ሰው ጸልዩለት። ሴታቼን ያላካቶ ፓሪያ 5 ደቂቃ እህቴ ርቃ ትሂድ። ወንድሜ ርቆ ይሄድ። በቃ ርቆ ይሄድ። በአገልግሎት ርቆ ይሄድ። በክብር ርቆ ይሄድ። ታይ አታካቶ ቴናሞ ሬታታ ሳካዶላ ዩኒያሞ ቶፖል ያሎባ ርቆ ይሄድ። በጌታ በኢየሱስ ስም ርቆ ይሄድ። በመንፈስ ርቆ ይሄድ። በአገልግሎት ርቆ ይሄድ። በክብር ርቆ ይሄድ። በብልጥግና ርቆ ይሄድ። በኃይል ርቆ ይሄድ። ከክብር ወደ ክብር ይሄድ። ትሂድ በኢየሱስ ስም።
ቤተ ክርስቲያን የሚያሳርግ መንፈስ በየወታደሮች ይሞሻል። መንፈስ አውሮፓን ሜዳው የሚቆጣጠር መንፈስ ኃይሉን የሚሰጥ መንፈስ አላውን የሚሰጥ መንፈስ አስጨናቂ መንፈስ ራስ ተባለ አንድ የመኪና ተባለ አንድ